ዳግማዊ አማረና ሳሙኤል ደምሴ ኩኩሻ የጋቦሮኒዎቹ ኮከቦች። ዳግማዊ አማረ የቦትስዋና ጋቦሮኒ ስታዲየሞችን ታዳሚ በኳስ ጥበቡ አስደምሟል። የኳስ ምታተኛ በአስደናቂ ችሎታው ኳስ ወዳዱን የአዲስ አበባን ስታዲየም ታዳሚ አስጨፍሯል። የአጨዋወቱ ማራኪነት ቀልብ ይገዛል ሲል ጋዜጠኛ ደምሴ ዳምጤ ደጋግሞ መስክሮለታል። በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ የዳግማዊ አማረ ወርቃማ ዓመታት ናቸው። የክለብ ግልጋሎቱን ስንመለከት ዳግማዊ አማረ በተለያዩ ክለቦች ብቃቱን አሳይቷል። ክለብ ከመግባቱ በፊት በሰፈር እንዲሁም በኮልፌ ትምህርት ቤት ተጫውቷል። አማካዩ በክለብ ደረጃ ለእርሻ ከሲ ጀምሮ ስሙ እስከናኘበት እስከ ዋናው ቡድን እንዲሁም በባንክ አሳልፏል። የእርሻ ተጫዋች እያለ በ1989 14 ጎል አስቆጥሮ ከአሰግድ ተስፋዬ ጋር በጋራ ኮከብ ጎል አግቢ በመሆን የ5000 ብር ሽልማቱን እኩል ተካፍሏል። ዳግማዊ በ1990 በመድን ለ1 ዓመት ተጫውቷል። በ1991 እና 92 ለባንክ ተጫውቷል። በብሔራዊ ቡድን ደረጃ ዳግማዊ በ1989 ቦትስዋና ጋቦሮኒ ላይ በተዘጋጀው የአፍሪካ ታዳጊዎች ውድድር ላይ አስገራሚ ብቃት ማሳየት ችሏል። ግማሽ ፍጻሜ የደረሰው ቡድን ቋሚ ተሰላፊ ነበር። ዳግማዊ አማረ በዚህ ውድድር በተለይ ከስንታየው ጌታቸው ቆጬና ተከተል ኡርጌቾ ጋር አስደናቂ ጥምረት ፈጥሯል። ከተከተል ኡርጌቾ ጋር በእርሻና በባንኮች እንዲሁም በታዳጊ ቡድን የአንድ ሳንቲም ሁለት ገጽታ እስከ መምሰል ደርሰው አንዱን ያለ ሌላው ማሰብ አይቻልም ነበር። በወጣትና ዋናው ብሔራዊ ቡድን ግልጋሎት ሰጥቷል። በ1990ዎቹ መጀመሪያ ላይ ለኢትዮጵያ ብሔራዊ ቡድን በአፍሪካና በዓለም ዋንጫ ማጣሪያዎች ላይ ተጫውቷል። ዳግማዊ ከአሰግድ ተስፋዬ የሚታወስ ጥምረትን ፈጥሯል። ዳግማዊ በ1993 ጫማውን ሰቅሏል። በብቃት መጫወት በሚችልበት ዕድሜው ለማቆም መወሰኑ በወቅቱ ብዙዎችን አነጋግሯል። ዳግማዊ ኳስ ካቆመ በኋላ አዲስ አበባ በንግድ ሥራ ተሰማርቶና ቤተሰብ መስርቶ በደስታ እየኖረ ይገኛል። ሌላኛው በ1989 በቦትስዋና ጋቦሮኒ በተደረገው የአፍሪካ ታዳጊዎች ቻምፒዮና ላይ የተመለከትነውና ጥሩ ብቃት ካሳዩ ተጫዋቾች መካከል ሳሙኤል ደምሴ ወይም በቅጽል ስሙ ኩኩሻ ይጠቀሳል። ጸባይን ከምርጥ የኳስ ብቃት ጋር የታደለው ሳሙኤል ደምሴ በዘመናቸው እግር ኳስን በአስደናቂ ጥበብ ተጫውተው ካለፉ አስደናቂ ተከላካዮች መካከል አንዱ ነበር። 1989 የኢትዮጵያ ታዳጊ ቡድን ተሰላፊ ነበር። ከዚህ አይረሴ ቡድን ጋር ቦትስዋና ጋቦሮኒ ላይ ጥሩ ጊዜያትን አሳልፏል። አራተኛ ደረጃን ይዞ ባጠናቀቀው በዚህ ቡድን ከተስፋ ታሪኩና ታምሩ ያደሳ ጋር አስገራሚ ተከላካይ ጥምረትን ፈጥሮ ነበር። ከ1989 እስከ 1992 ለአራት ዓመታት ለኢትዮጵያ ብሔራዊ ቡድን ተጫውቷል። በተለይ ከአንዋር ሲራጅ ጋር ጥሩ ውህደት ነበረው። ኩኩሻ የኢትዮጵያ ቡና በ1990 በካፍ ቻምፒዮንስ ሊግ አልሃሊን ከውድድሩ ሲያስወጣ የተከላካይ መስመሩ ቁልፍ ተጫዋች ሆኖ ከደረጀ ባቢ ከአንዳርጋቸው ሰሎሞንና ከመሐመድ ኢብራሂም ኪንጎ ጋር ጥሩ ጊዜያትን አሳልፏል። ኩኩሻ በክለብ ደረጃ ወርቃማ ጊዜውን ያሳለፈው በቡና ነው። ቡና ኳስን ከኋላ መስርቶ የሚጫወት ቡድን መሆኑ ለኩኩሻ ተመራጩና ያደገበት ክለቡ ሆኖታል። በመሃል ወደ መደን ቢያቀናም በድጋሚ ለኢትዮጵያ ቡና እስከ 1996 ድረስ ግልጋሎት ሰጥቷል። በ1995 የጥሎ ማለፍ ዋንጫም ከኢትዮጵያ ቡና ጋር አንስቶ ነበር። በ1997 ወደ መከላከያ በማቅናት አዲስ አዳጊውን ቡድን ካንተና አላምራው፣ ሟሟለም ሻንቆ፣ አንዳርጋቸው ሰሎሞን እና ቴዲ ባሪያው ጋር የጥሎ ማለፍ ዋንጫ አንስቶ ወደ የመን አቅንቷል። ሳሙኤል ደምሴ በየመን ብዙም ሳይቆይ ጫማውን ሰቅሏል። ጫማውን ከሰቀለ በኋላ ወደ እንግሊዝ አምርቶ በለንደን ቤተሰብ መስርቶ እየኖረ ይገኛል። አድማጮቻችን በስፖርተኞች ግለ ታሪክ ዝግጅታችን የኢትዮጵያን ቀደምት ከዋክብት እያነገስን አዲሶችን እያሳደግን ታሪካቸውን ለመጪዎቹ እናሻግራለን የሚለው አፍሮ ሶከር ኢትዮጵያ የእነዚህን ሁለት የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች እንደዚህ አስቃኘን። እኛም በአሚንግ ስፖርት አቀረብንላችሁ። መልካም ጊዜ ይሆንላችሁ።